በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ምን እናድርግ? ከቃሉ እንደምንረዳው ድርጊትን የሚያመለክት የብዙ ሰዎች ጥያቄ ነው። በአንደበት ተገልጾ ብቻ የሚቀር ሳይሆን ተግባራዊ ምላሽ የሚያስከትል ጥያቄ ነው። ጠያቂዎቹም የአገሪቱ ተወላጆችና ከተለያየ አካባቢ መጥተው በኢየሩሳሌም የሚኖሩ ሕዝቦች ናቸው። ዘመኑም በ33 ዓመተ ምህረት ነበረ። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ያስተማራቸውን ሐዋርያት ከሕማማቱና ከትንሣኤው በኋላ 40 ቀን እየታያቸው እያስተማራቸው ቆይቶ በ40ኛው ቀን ሲያርግ ከኢየሩሳሌም እንዳይወጡ መንፈስ ቅዱስን ከአብ ዘንድ እንደሚልክላቸውና ኃይልን እንደሚቀበሉ ከዚያ በኋላ እስከ ዓለም ዳርቻ ምስክሮች እንደሚሆኑት የገለጸላቸውን ተስፋ በማርቆስ እናት ቤት 120 ቤተሰብ ከመቤታችን ቅድስት ድንግል ማርያም ጋር በአንድ ልብ ሆነው በጸሎት እየተጉ ሲጠባበቁ ነበር። ድምፁ የተሰማውና እንደ እሳት የተከፋፈለ መንፈስ ቅዱስ በ12ቱ ሐዋርያት በእያንዳንዳቸው አናት ላይ የወረደው። ብዙ አይነት ለውጦች በሐዋርያት ላይ የተከሰተው በዚህን ጊዜ ነው። ይኸውም ከእርጅና ታደሱ፣ በአእምሮ ጎለመሱ፣ ብዙ ቋንቋ ተገለጸላቸው። ፈሪዎች የነበሩ ደፋሮች፣ ቆራጦች፣ ተጠራጣሪ የነበሩት ፍጹም እምነትና ልበ ሙሉነት የእግዚአብሔርን ድንቅ ሥራ በየቋንቋው ሲናገሩ በመታየታቸው ሕዝቡ ተሰባሰበ፣ ከየአህጉሩም የተውጣጣ ነበረ። ሐዋርያት መንፈስ ቅዱስ የገለጠላቸውን ድንቅና ታላቅ የእግዚአብሔርን ሥራ በየልሳኖቻቸው እንደተናገሩ የተሰበሰበው ሕዝብ ሲመሰክር እንመለከታለን። የሐዋርያት ሥራ ምዕራፍ 2 ቁጥር 11። ከዚህ እንደምንረዳው በልሳኖች መናገር ማለት በየቋንቋው መናገር፣ መግለጽና ማስረዳት ማለት እንደሆነ ነው። ቅዱስ ጳውሎስም አንድ እግዚአብሔር መንፈስ ቅዱስ ለእያንዳንዱ የተለያየ ስጦታ እንደሚሰጥ፣ በተለይም በተለያየ ቋንቋ ወይም ልሳን የእግዚአብሔርን ድንቅና ታላቅ ሥራ ለመናገር እንደሚሰጥ ይገልጻል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 11። በዚሁ መሠረት የእግዚአብሔር ታላቅ ሥራ በተለይም በማኅበር ብዙ ሰዎች በሚሰባሰቡበት ቦታ እንደየቋንቋቸው በቀላሉ እንዲረዱትና እንዲገባቸው በየራሳቸው ቋንቋ መናገሩና ማስተማሩ እጅግ ጠቃሚ እንደሆነ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 5 ያስረዳል። ይሁን እንጂ በልሳን መናገር ማለት ትርጉም አልባ የሆነ ነገር ማነብነብ ወይም ለሁከትና ለማታለል ቃሉን ማዛባት ሳይሆን እውነተኛና ትክክለኛ ትርጉም ያለው ያውም ድንቅ የእግዚአብሔርን መግቦት መግለጫ መሆን እንዳለበት ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 6 እስከ 10 ላይ ያስረዳናል። በትክክልም ገልጾታል። ግዑዛን ፍጥረታት እንኳ ቢሆኑ ዋሽንት፣ ክራርና መለከትም ቢሆን ትርጉም የሚሰጡ መሆን እንዳለባቸው ገልጿል። ሐዋርያትም ታላቁን የእግዚአብሔርን ሥራ በየልሳኖቻቸው ሲናገሩ የተሰበሰበው ሕዝብ በየራሱ ቋንቋ ሲያዳምጥ ነበረ። ሐዋርያዊት ቤተ ክርስቲያንም ይህንኑ ተከትላ ታስተምራለች እንጂ በልሳን እንናገራለን በሚል ቅዱስ ቃሉን የሚበርዙትን አትቀበላቸውም። የሐዋርያትን ሁኔታ የተመለከቱ ሰዎች የተለያየ አመለካከትና አስተያየት እንደነበራቸው እንመለከታለን። በተለይም ጉሽ ወይን ጠጅ ጠግበው ሰክረው ነው የሚሉና የሚያፌዙ የሚያሾፉ ብዙዎች እንደነበሩ እንረዳለን። ዛሬም የእግዚአብሔር ሥራ ሲነገር፣ ትምህርት ሲሰጥ የሚያሾፉ ብዙዎች ናቸው። ቅዱስ ቃሉን ተጽፎም ሲያነቡ፣ ሲነገር ሲሰሙ ልብ ወለድ ወይም እንደ ህልም ይመስላቸዋል።
ይህንን ድንቅ የእግዚአብሔር ሥራ የሚመሰክሩም በከንቱ ጊዜያቸውን የሚያጠፉ ሞኞች ይመስሏቸዋል። ከዚያም አልፈው መቀለጃ ማሾፊያ ያደርጓቸዋል። አብዛኛው ዓለም በዚህ ባህር ውስጥ የሚዋኝ ነው። የመንፈስ ቅዱስን ልጅነት ያላገኘ ወይም ራሱ መንፈስ ቅዱስ ካልገለጠለት በቀር በእውቀት በመራቀቅ በስልጣንና በሀብት በብልጣብልጥነት የሚገለጥ ሳይሆን ፍጹም ልብን ለእግዚአብሔር በመስጠት በየዋህነት የሚሰጥ ነው። እንደነዚህ ሰዎች በቅዱስ ቃሉ ላይ በቤተ ክርስቲያናችን ላይም ሆነ እግዚአብሔርን በሚያገለግሉ ካህናት ላይ የሚያሾፉ ብዙዎች ናቸው። የተሰበሰበው ሕዝብ እንደሚያሾፍባቸው በሰሙ ጊዜ ከሐዋርያት መካከል ቅዱስ ጴጥሮስ ከፍ ባለ ስፍራ ላይ ቆሞ ድምፁን አጉልቶ ከአምላክ የተሰጠውን አደራ አሃዱ ብሎ ሐዋርያዊ ተልእኮውን ጀመረ። የተሰበሰበው ሕዝብ እንደመሰለው ሳይሆን በነቢዩ ኢዩኤል በምዕራፍ 2 ከቁጥር 28-32 የተባለው ይፈጸም ዘንድ ግድ መሆኑን አስረድቷቸዋል። መድኃኒተ ዓለም ኢየሱስ ክርስቶስን ባደረገው መለኮታዊ ተአምራቱና ድንቅ ሥራው ያውቁት እንደነበረ አመፀኞች ፈሪሳውያንና ሰዱቃውያን ከሮማ ቅኝ ገዢ ባለሥልጣናት ጋር ሰቅለው እንደገደሉት እርሱ ግን በቀደመ ዕውቀቱ ሞትን ድል አድርጎ እንደተነሳ ተነተነላቸው። በተለይም ዳዊትን እጅግ ይወዱት ስለነበርና በዚሁ መረጃ ዳዊት ስለ ፈጣሪው ኢየሱስ ክርስቶስ በሲኦል እንደማይተወው በትንቢት እንደተናገረለት በመዝሙር 18 ከቁጥር 8-11 ጌታ ከሙታን ተለይቶ ተነስቶ በአብ ቀኝ እንደተቀመጠ መዝሙር 131 ቁጥር 11 ከአብ ዘንድ መንፈስ ቅዱስን እንደሰደደላቸውና ይህ አሁን የሚያዩት ተአምራት እንደተትረፈረፈ ገለጸላቸው። በዚህ ጊዜ ነው የተሰበሰበው ሕዝብ እጅግ ልቡ ተነክቶ አሁን ምን እናድርግ ብሎ ሕይወትን መድኃኒትን የፈለገው። ምክንያቱም ቅዱስ ጴጥሮስ የተነተነላቸው በተጨባጭ ማስረጃ ላይ ከተማሩትና ከተረዱት ከዚያም በላይ ከሚያምኑበት እንዲሁም ከሚቀበሉት ላይ በመነሳት ስለሆነ መፈናፈን አልቻሉም። በመረጃ ላይ ተመስርቶ የሚከናወን ሁሉ ውጤታማና ፍሬያማ ይሆናል። መረጃ ደግሞ በአይን በማየት በጆሮ በመስማት በእጅ በመዳሰስ በምላስ በመቅመስ በአፍንጫ በማሽተትና በሌሎችም ነገሮች ላይ ተመስርቶ የሚወሰድ ግንዛቤ ነው። ትውልዱ ሃይማኖቱን በትክክል ተምሮ መረዳት ማወቅ ሲገባው ለማወቅ ፍላጎትም የለውም። ቅዱስ ቃሉን ወንጌሉን አንብቦ መረዳትና ማስረዳት ስለማይችል መረጃ አልባ ትውልድ ሆኗል። የራሱ የመጀመሪያይቱና የእውነተኛይቱ ሃይማኖቱ ማን እንደሆነች እግዚአብሔር እንዲገልጥለት አይጠይቅም። እንዲያውም የአባቶቹን ሃይማኖት ሳያውቅና የሌላውንም እምነት ሳይመረምር እንዳለ በደስታ ይቀበለዋል። ራሱን ለመሆን ከመጣር ይልቅ ሌላውን ለመሆን ሲሯሯጥ እንደተቅበዘበዘ የጥሪው ደብዳቤ ደርሰዋል። መጽሐፍ ቅዱስን ስለማያውቀው በመረጃ አጣቅሶ ለማስረዳት አልተቻለውም። በጥራዝ ነጠቅነት የያዙትም አንዳንድ ሰዎች መሰረታዊ መረጃና እምነት ስላልያዙ አንድ ነገር በተነሳ ቁጥር ይወናበዳሉ። የሚይዙት የሚጨብጡትንም ያጣሉ። ስለዚህ በተለይ ወጣቱ ትውልድ የራሱን ቤተክርስቲያን እምነትና ስርዓት ስለማያውቀው የሌላው ያምረዋል። አምሮት ብቻ ሳይቀር ከውስጡ ተዘፍቆ መንፈስ ቅዱስ ተለይቶት ነጠላና ቅብዝብዝ ይሆናል። ይህ እንዳይሆን የቤተክርስቲያናችንን እምነትና ስርዓቷን ታሪኳን በሚገባ ማወቅና መጽሐፍ ቅዱስን በቃል በንባብ ብቻ ሳይሆን በሕይወታችን እያስረዳን መረጃ አልባ ሳንሆን የመረጃ ምንጭ መሆን ይኖርብናል። ጠላት ዲያብሎስንም ቢሆን በቅድሚያ በሕጋዊ መንገድ ድል ለመንሳት መረጃ ያስፈልጋልና። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1-14 ያስተማረን ይህንኑ ነው። ሐዋርያው ቅዱስ ጴጥሮስም ይህንኑ ፈለግ በመከተል ነበር የተሰበሰቡትን ነፍሳት ለማዳን በሚያውቁት መረጃ የተጠቀመው።
የሐዋርያዊት ቤተክርስቲያን ተከታይ የሆንን የተዋህዶ ልጆችም ድነን ሌላውንም ለማዳን የመረጃ ምንጮች መሆንና ቤተክርስቲያናችንን ልናውቃት ይገባል። አባቶቻችን በመንፈስ ቅዱስ የተቃኙ ስለነበሩ ሰፍረው ቆጥረው ሃይማኖታችንን አስረክበውናል። እኛ ግን ማወቅና መረከብ አልተቻለንም። አሁን ምን እናድርግ ብለው ለጠየቁት ቅዱስ ጴጥሮስ ተገቢውን የድህነት መልስ በድርጊት እንዲያሳዩት ገለጸላቸው። ኃጢአታችሁ ይሰረይ ዘንድ በዚህች ደቂቃ ውስጥ ንስሐ ግቡ፣ የእግዚአብሔርንም ልጅነት ታገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም ማቴዎስ 28:19 በኢየሱስ ክርስቶስ ስም በእግዚአብሔር ስም የሐዋርያት ሥራ ምዕራፍ 2 ቁጥር 23 እና 36 ተጠመቁ። በዚህ የቅዱስ ጴጥሮስ አባባል በቤተ ክርስቲያናችን የቅድስት ሥላሴን አንድነትና ሦስትነት ጠንቅቆ መገንዘብ ያሻል። እግዚአብሔርም እንዲገልጥልን በንጹሕ ልቡና መጠየቅና የአባቶቻችን የሐዋርያትን ትምህርት በመንፈስ ቅዱስ ተቃኝቶ ማስተዋል ይገባል። ይህም በንባብ ከመጓዝና ከመጥፋት ያድናል። ሌሎች ያልገባቸው ቅዱስ ጴጥሮስ በኢየሱስ ስም ተጠመቁ ብሏልና በኢየሱስም ብቻ ተጠመቁ ይላሉ። ነገር ግን ራሱ ኢየሱስ ክርስቶስ የቅዱስ ጴጥሮስ ፈጣሪና የሁሉ አስገኚ በአብ በወልድ በመንፈስ ቅዱስ ስም እንድንጠመቅ በመለኮታዊ ቃሉ አዞናል። ቅዱስ ጴጥሮስም በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ማለት ተስኖት ሳይሆን በወቅቱ የተሰበሰቡት የኢየሱስ ክርስቶስን አምላክነት ያልተቀበሉ አይሁድ የተወናበዱ ስለነበሩ አምላክነቱን አምነው ተጠምቀው እንዲድኑ ለማድረግ ነው። በእግዚአብሔር ስም መጠመቅማ ብርቃቸው አልነበረም። ከዚያም ቅዱስ ጴጥሮስ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ መንፈስ ቅዱስ ያድርባችኋል በማለት በእግዚአብሔር ልጅነት የመንግስቱ ወራሾች እንደሚሆኑ ገለጸላቸው። ከሰባቱ ምስጢራተ ቤተ ክርስቲያን ሦስቱን ወዲያውኑ እንዲያከናውኑ አዘዛቸው። ምክንያቱም የተስፋው ቃል አዳም በበደለ ሞት በእርሱና በልጅ ልጆቹ ላይ ተላልፎ ስለነበረ እግዚአብሔር አምላክ ራሱ ሥጋን ተዋህዶ በመልዕልተ መስቀል ተሰቅሎ በእርሱ ሞት ዘለዓለማዊ ሕይወትን እንደሚሰጠው የተሰጠው ቃል ስለተፈጸመ ለእናንተና ለልጆቻችሁ በመድኃኒተ ዓለም ክርስቶስ ላመኑና ስሙን ለጠሩት በሩቅ ላሉት ሁሉ መሆኑን ገለጸላቸው። በሌላም ተጽፎ በማያልቅ የእግዚአብሔር ድንቅ ሥራ መሰከረ፣ መከረ፣ አስተማረ። በተለይም ከጠማማው ትውልድ ዳኑ፣ ጠማማውን አስተሳሰባችሁን እርግፍ አድርጋችሁ በመተው አሮጌውን ሸማ ወልቃችሁ ጥላችሁ አዲሱን ልብስ ኢየሱስ ክርስቶስን ልበሱት አላቸው። በዚህ ወቅት ነበር ለጥያቄያቸው ተገቢውን ምላሽ ስላገኙ በበኩላቸው ቅጽበታዊ ተግባራዊ ምላሽ ሰጥተዋል። ከተሰበሰቡት ሕዝቦች መካከል በዚያች ደቂቃ ውስጥ 3000 ነፍሳት ዳኑ፣ ንስሐ ገቡ፣ በእግዚአብሔር ስም ተጠመቁ፣ የመንፈስ ቅዱስ ስጦታን ተቀብለው የእግዚአብሔር ልጆች መሆናቸውን አበሰሩ። በአንድነት በመኖር ከእግዚአብሔር ጋር በጸሎት በመነጋገር ይተጉ እንደነበር እንመለከታለን። ውድ የመክሊት ዘተዋሕዶ ተከታታዮች ይህንን ጥያቄ አቅርበው ቅጽበታዊ የሆነ ተግባራዊ የድህነት መልስ የሰጡት ግማሹ ጌታ እንዲሰቀልና እንዲሞት የፈረዱበት ጠላቶቹና የተለያየ አመለካከት እንዲሁም እምነት የነበራቸው ሰዎች እንደነበሩ እናስተውላለን። ዛሬስ በተለይ በ40ና በ80 ቀናችን የመንፈስ ቅዱስን ልጅነት ያገኘን የእግዚአብሔርን ቃል ባደመጥንበትም ሆነ ባነበብንበት ወቅት ልባችን ተነክቶ በአእምሮ ልቦናችን ምን እናድርግ ብለን ተጸጽተን ከመምህረ ንስሐችን ቀኖና ጠይቀን ኃጢአታችን እንዲሰረይልን ንስሐ የገባን ወይም ለመግባት የተዘጋጀን ስንቶቻችን ነን? በመንፈስ ቅዱስ ያገኘነውን ልጅነት አክብረን
እግዚአብሔርን በንጹህ ልቡና ለማገልገል ተዘጋጅተናል ወይስ በክህደትና በርኩሰት በ40ና በ80 ቀናችን ያገኘነውን ልጅነት ለመሸጥ ሌሎች ወንድሞቻችንና እህቶቻችን ምን እናድርግ ብለን ወደ ንስሐ በመጥራት ላይ ያለን ወይስ ራሳችን በምንሰራው ኃጢአትና ርኩሰት ራሳችንን ጠፍተን ለሌላውም ጥፋት ምክንያቶች ሆነን እንገኛለን? አንዳንዶቻችን ሁሉም እንደ ፈቃድህ ይደረግልኝ ከማለት ይልቅ ይህንን አድርግልኝ በማለት ቅድመ ሁኔታ በመደርደር ተገቢ ያልሆነ ጥያቄ እናቀርባለን። ይህን ካላደረክልኝ እውነት አንተ የለህም እንላለን። ከዚያም አልፎ ራሳችን ወስነን እገሌን ግደልልኝ አጥፋልኝ ብለን እንለምናለን። ይህ ከሆነ ጥያቄያችን ተገቢ አይደለም። ለእግዚአብሔር ፍርድ አስተማሪ እኛው ቅጣት ሰንዛሪ ለመሆን መደፋፈር ነውና። በአጠቃላይ ከላይ ለተደረደሩት ጥያቄዎች መልስ ለመስጠት ራሳችንን መመርመር ያስፈልጋል። እነዚህ ሰዎች በእምነት በቃሉ ተማርከው በተግባር ስላሳዩ የእግዚአብሔርን ልጅነት አገኙ። ብዙ ቅዱሳን አባቶችም እግዚአብሔርን ምን እናድርግ ብለው ጠይቀው ወይም ሳይጠይቁ አድርጉ የተባሉትን ፈጽመው የእግዚአብሔር ሰዎች ሆነዋል። ከነዚህም ኖህ አድርግ የተባለውን በእምነት በመፈጸሙ ከጥፋት ውሃ ራሱ ድኖ ነፍሳትን አድኗል። ኦሪት ዘፍጥረት 6:22 ላይ አብርሃምም እግዚአብሔር እንዳዘዘው ወደ ከነዓን ሄዶ ለታላቅ ሕዝብ አባትና በረከትንም አገኘ። ኦሪት ዘፍጥረት 12:4 እንዲሁም በስተርጅናው ያገኘውን ይስሐቅን ለመስዋዕት እንዲያቀርብ በታዘዘ ጊዜ ያለምንም ማወላወል ትእዛዙን ፈጽሞ በረከትንና እግዚአብሔር ዘሩን እንደሚያበዛ ጽኑ ቃል ኪዳን ተቀበለ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 17። በተለይም ልበ አምላክ ዳዊት ምን ላድርግ ከማለት አልፎ ለእግዚአብሔር የሚገባውን ጥያቄ ያቀርብ ነበር። መዝሙር 50 ከቁጥር 10 እስከ 11 አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ በማለት ተገቢ የሆነ የሁሉም የአዳም ልጆች ጥያቄ መሆን እንዳለበት በአርአያነት አቅርበዋል። ዛሬ ሁላችንም ንጹህ ልቦና እንዲኖረን እግዚአብሔርን አጥብቀን መጠየቅ አለብን። ንጹህ ልብ የእግዚአብሔር ማረፊያ ዙፋን ነውና። ንጹህ ልብ ቸርነትን፣ ምሕረትን፣ ትዕግስትን፣ ራስን መግዛትን ይሰጣልና። መንፈስ ቅዱስ በክህደታችን፣ በርኩሰታችን፣ በአጠቃላይ ኃጢአት በመስራታችን ካራቀን ንጹህ ልብ ይኖረናል። ከተንኮል ሰውን ከማስቀየም ከሐሜትና ከስጋዊ አምሮት መንፈስ ቅዱስ ይጠብቀናል። የሰራነውን ኃጢአት በንስሐ እንድናስተሰሪ ያነሳሳናል፣ ይመራናል። የእግዚአብሔርን መንግሥት ወራሾቹ እንድንሆን ያበቃናል። በአንጻሩ ምን እናድርግ ብለው እግዚአብሔርን ከመጠየቅ ይልቅ ራሳቸውን ከእግዚአብሔር ጋር አነጣጥረው ለራሳቸው ምስል የሚያሰግዱ በራሳቸው ፈቃድ የሚመላለሱ ፈርዖንን የመሳሰሉ ሰዎች ነበሩ። እግዚአብሔር ቀጣቸው፣ አጠፋቸው። ዘጸአት 14 ቁጥር 18። ዛሬም በራሳችን ጥበብ፣ ዕውቀት፣ ጉልበት መሰረት የምንመላለስ ሰዎች ከዚህ ሁኔታ መመለስ ይኖርብናል። አድርጉ የተባልነውን አድርገን ፍጻሜያችን እንዲያምር ያስፈልጋል። በጸጋው መገኛ በቅድስት ቤተክርስቲያን በመገኘት ሁልጊዜ ንጹህ ልብን ይዘን መኖር አለብን። እነዚህ የዳኑት ነፍሳትም ሆነ ክርስቲያኖች በአጠቃላይ ተስፋው ዘላለማዊ ሕይወትን ለመውረስ ስለሆነ ይህ ዓለም ምናቸውም አይደለም። ስለዚህ የተቀበሉትን ሀብተ መንፈስ ቅዱስ ከእነርሱ ሳይለይ አጽንተው የሚጠብቁት በጾምና በጸሎት በመትጋት ነበረ። አንድ ልብ ሆነው የእግዚአብሔርን ቃል በመማር በአንድነት በመመገብም ጭምር ነው። ታዲያ ዛሬ እኛም ይህንን በቃል በንባብ የምናልፈው ነገር ብቻ ሳይሆን በሕይወታችን በተግባር ልናሳየው ያስፈልጋል። ቅዱስ ቃሉን በተማረን ቁጥር ማድረግ የሚገባንን ጠይቀን አባጣ ጎርባጣውን ሕይወታችንን መደልደል ያስፈልጋል። ጠማማ ሕይወታችንን በመንፈስ ቅዱስ ማቃናት ይኖርብናል።
ይህንንም የምናደርገው ያደፈው የጎደፈው ልቦናችንን በንስሐ ሳሙና አጥድተን ንጹሕ ልብ ይዘን ስንዘጋጅ ነው። ይህንንም ፈጽመን በዚህ ዓለም ለመፍረድ በመጣ ጊዜ እኛን በቀኙ ካሉት ከጻድቃን ከቅዱሳን ከመላእክት እንዲሁም ለእርሱ ሲሉ ነፍሳቸውን አሳልፈው ከሰጡት ሰማዕታት ጋር አቁሞን የመንግሥቱ ወራሾች እንድንሆን የመድኃኒተ ዓለም ክርስቶስ ቅዱስ ፈቃዱ ይሁንልን። አሜን።